ነርቸር ነው ብለን ነው የምናምነው። ነርቸር እኮ ሶ ኢት ሚንስ ለምሳሌ አንድ በእስልምና አንድ ልጅ ተወልዶ ቢሞት የእስላም ቤተሰብ ልጅ ማለት ነው ተወልዶ 5 ዓመት 4 ዓመት ሆኖ ቢሞት ጀነት ይገባል? አዎ ሁሉም ናቸው የሚገቡት። አይደለም የእስላም ልጅ የክርስቲያንም ልጅ ይገባል። ግን የቂያማ ቀን ምን ይሆናል መሰለ? ይፈተናል። አላህ ይፈትነዋል። አሁን ለምሳሌ መልእክቱን ያልሰሙ ሰዎች አይጠየቁም፣ አይቀጡም። አይደለም ጻሌ ትልቅ ሰው ሆኖ የእስላምን መልእክት ምንም የማያውቅ ያልሰማ ሰው ካለ ጀሃነም ይገባል? በእኛ ትምህርት የለም እንደዛ አይደለም። ሱረቱ ኢስራ ምዕራፍ 15 ቁጥር 20 ከሆነ ምንም ክሉ ከሌለ ምንም ኖሃው ከሌለ አላህ የቂያማ ቀን ይቀጣል ማለት አይደለም። የቂያማ ቀን ምንድነው የሚያደርገው? በነበረ ይሄን ነገር ለምን አላመንክም ብሎ ሳይሆን እንደ አዲስ ይፈትናል። በራሱ ይክማ ማለት ነው። በራሱ ኪነ ጥበብ ይፈትናል አላህ ማለት ነው። የቂያማ ቀን አንድ አይምሮ የማይሰራ ሰው ጀሃነም ይገባል? በኢስላም አስተምሮት አይገባም። ምን አረገ? ፈልጓል? ተፈጠረም አይምሮ የለውም፣ አያዛዝንም። ስለዚህ ሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ እንደዛ ነው። አውቃችሁ በምታደርጉት ነገር ነው ኃጢአት የሚሆንባችሁ ይላል። ሳታውቁ በምታደርጉት ነበር ኃጢአት አይሆንባችሁም ነው የሚለው። ስለዚህ አንተ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር መጥፎ ነገር ነው ብዬ ሳልነግርህ ያን ነገር እየሰራ እያለ አላህ ይጠብቅና በዛው አንድ ሰው ቢሞት አይጠየቅም። ነገ ጠዋት ለምን በዛ ሰራ ተብሎ ለምን አያውቅማ? ምንም የማያውቀው ነገር የለም። ስለዚህ ለኛ ነው እኛ አላህ እውነተኛ ፈራጅ ነው ብለን ነው የምናምነው። ቁርአን የፍትህ መጽሐፍ ነው ብለን ነው የምናምነው። ከዛ የቂያማ ቀን ራሱ አላህ በኪነ ጥበቡ አረጋውያን የነበሩ ሰዎች ህፃናት ሆነው የሞቱትን የአይምሮ ዘገምተኛ የሆኑ ሰዎች ሜንታል ሪታርድ የሆኑ ሰዎች ዳውን ሲንድሮም ያላቸው አዲኦዲ ያላቸው ሰዎች ኦቲዝም የነበሩ ኢቭን ስኮላሮቻችን አሁን ጭቅጭቅ ላይ ናቸው። ራሱ ኦቲዝም ላይ ኦቲዝም የተለያየ አይነት ታይፕ አለው። ሴሌክቲቭ ኦቲዝም ይባላል፣ ቨርቹዋል ኦቲዝም ይባላል፣ ሬጉላር ኦቲዝም አለ። ሬጉላር ኦቲዝም ነው የሚጠየቀው። እነዛኞቹ ግን አይጠየቃሉ አይጠየቁም የሚለው ነው። ምክንያቱም ቨርቹዋል ኦቲዝም ኖርማል ነው፣ አይተው ከሆነ በቴሌቪዥን በምናምን የሚመጣ ነገር ነው። ሴሌክቲቭ ኦቲዝም ደግሞ ማለት ኮሚኒኬት ያደርጋሉ፣ ግን አንዳንድ ጊዜ ኮንትሮል የማያደርጉት ነገር ነው። ስለዚህ እነዛን ሁሉ ያጠቃልላል ነው በኢስላም አስተምሮት። አላህ ፍትሃዊ ነው ዝም ብሎ ማለት ነው። ስለዚህ መልእክቱን እንኳን ትርጉምና አንደርስታንዲንግ እና ምንድነው የሚባለው ሚኒንጉን አንድ ሰው እስካላወቀ ድረስ አይጠየቅም በኢስላም አስተምሮት። እሺ አሁን ያው የዘር ኃጢአት አለ በሚለው ያው እናምናለን። የዘር ማንዘር ተብሎ ብዙ ጊዜ ሲነገር ሰማለሁ እኛ ጋር እና ያ ነገር የምቀበለው አልነበረም። አንዳንዴ ግን አሁን ክሊር አውት ስላደረክልኝ ቴንክ ዩ። እሱ ሌላ ደግሞ ምን መሰለህ አንድ የምጠይቅህ ኢየሱስ ያድናል አይድንም? በእስልምና ከምንድን ነው የሚያድነው? በእናንተ አትሞትም? አካላዊ ሞት አትሞትም? ሞታል። ስለዚህ አካላዊ ሞት አያድንም። ከምንድን ነው የሚያድነው? ስጠይቃቸው ከዘላለም ሞት። የዘላለም ሞት ወደፊት ነው፣ ገና ነው። ጀሃነም እኮ ነው። ያኔ ያድናል ብላችሁ ታምናላችሁ? ኢሳ ኦፍ ኮርስ ትምህርቱ ያድናል። የእሱ ብቻ ሳይሆን የነቢያት በአጠቃላይ ትምህርት ያድናል። እና አንድ ነዋ ታዲያ ኢሳ ያድናል ብላችሁ እንደዛ አይደለም እናንተ የምትሉት እንደዛ አይደለም። አዳም ኃጢአት ሰርቶ በአዳም ኃጢአት የመጣው ኃጢአትና ሞት አለ አይደለ? ከዛ ነው የሚያድነው ነው የምትሉት። ከዛ አድኗቸዋል። ከአዳም ካመጣው ነገር አጥቷቸዋል። የአዳም ገፈትና አበሳ ቀምሳቸዋል። እንደዛ ብላችሁ ነው የምታምኑት። ከዛ ከሆነ ካዳናችሁ ለምን ኃጢአት ትሰራላችሁ ነው ጥያቄው። በአዳም የተነሳ የኃጢአት ከሰራችሁ ከዛ ካዳናችሁ ለምንድን ነው ኃጢአት ያልጠፋው? አንተ ያለ ምርጫ ነው የአዳም ኃጢአትና ሞት በአንተ በዘር ሐረግ ውስጥ ተጭኖብህ የመጣው ነገር ያለ ፍላጎት ነው፣ ያለ ምርጫ ነው የመጣው። ልክ በተመሳሳይም የክርስቶስ ማዳን ስራ ኃጢአትና ሞት የሚባለው ነገር ለሁሉም መጥፋት ነበረበት። ነገር ግን የዛሬ 2000 ዓመት አልጠፋም ያ ነገር። ይሄ ስቲል ነው አለ። ቢያንስ እሺ ያላመኑትስ እሺ ይሁኑ። የምርጫ ጉዳይ ተሰጥቷቸው አንተ ያመንከው ኢየሱስን እንደ ግል አዳኝ አድርገህ የተቀበልከው አንተ ግን ከኃጢአትና ከሞት ነፃ አይደለም። ኃጢአት ትሰራለህ፣ በኋላ ላይ ትሞታለህ። ስለዚህ በአዳም የተነሳ የመጣው ነገር እንትን አይደለም ነው የምንለው። ሌላ ደግሞ ቤዛ የሚባል ኮንሴፕት አለ። አንተ 100 ብር ዕዳ አለበት ተባለ። ማን ነው ዕዳ ያለበት? ጃቢር ላይ 100 ብር ዕዳ አለበት ተባለ። ከዛ መጥቼ 100 ብሩን እከፍላለሁ አልኩኝ። ነፃ ትወጣለህ አይደለ? አዙሬ ከጃቢር 50 ብሩን በወስድ ምንድን ነው የሚሆነው? በሾርኒ በወስድ ምን ይባላል? ተከፍሏል ዕዳው። ስለዚህ አዳም የመጣው ኃጢአት የዘላለም ሞት ነው አይደል ያመጣው? የዘላለም ሞት ነው ያመጣው። ምን ኃጢአትን ምን ያመጣው? የአዳም ኃጢአት የመጣው ሰዎች የዘላለም ሞት ያገኙ አይደል? በአዳም የተነሳ አዳም የዘር ማንዘር ኃጢአት ግን ያው ክርስቶስን በማመን ደግሞ ከዛ ኃጢአት እንድናለን ብለን ክርስቶስ የሞተው ለዘላለም ነው የሞተው
የዘላለም ሞት የተከፈለው ወይስ በሶስተኛው ቀን የተነሳው? እሱ በሶስተኛው ቀን ተነሳ። ሾርኔ ነዋ። አይሆንም። የዘላለም ሞት ግን እዛ የከፈለው የሚባለው ምንድነው? እዛ መስቀል ላይ የከፈለው ዋጋ የክርስቶስ ኢየሱስ ደም እኛ ኃጢአተኞች ምድር ላይ ሆነን ከኃጢአታችን ሁሉ አንጽቶን ወደ እግዚአብሔር ያስታርቀናል። ከደም ጋር አይደለም የተያያዘው። በአዳም የተነሳ ሞት ነው የመጣው። የዘላለም ሞት እስከመጣ ድረስ ለዘላለም ሞቶ መቅረት ነበረበት ኢየሱስ አንተ ነፃ ለማውጣት የዘላለም ሕይወት ለመስጠት እኮ። የዘላለም ሞት እኮ ለዘላለም አይደለም አይሞተው። እኔ 100 ብር ዳኖርብኝ 25 ብር አልከፍልም። 75 ብር ከቀረብኝ ተከፈለም ነው። ኢትስ ማለት የዘላለም ሞት ያልከው እስከ መጨረሻው ሞቱ አልቀረም ነው። ታዲያ እንደዛ ነው መሆን ያለበት። የዘላለም ሞት ዋጋው ነው። ቤዛ ማለት እሱ ነው። እኔ 100 ብር ዳለብኝ ብዬ 75 ብር አይደለም የሚከፈለው፣ 25 ብር አይደለም፣ 50 ብር አይደለም የሚከፈለኝ። አንድያ ማለት ፍቅሩን ለማሳየት ክርስቶስ ኢየሱስ አንድያ ልጁን ከላከው በኋላ አይሆንማ። እንደዛ ትርጉም የለውም። ሞቶ መቅረት ነበረበት እንደናንተ ትምህርት ቢሆን እንዴ። አቅም አለው መነሳት። እንደዛ ከሆነማ ሾርኔ ነው የሚሆነው። አይሆንም። አልተከፈለም፣ እዳው አልተከፈለም። ለዘላለም ሞት ነው የሚቀርበው። በአዳም የተነሳ ሲመጣ አዳም በበላ ቀን ትሞታለህ ሲል ምን አይነት ሞት ነው የሞተው? አካላዊ ነው ወይስ መንፈሳዊ ሞት ነው የሞተው? ማን አዳም? በበላ ቀን ትሞታለህ ሲል መንፈሳዊ ሞት ነው። ተመልከት። ለዛ ለሞተው መንፈሳዊ ሞት ኢየሱስ መንፈሳዊ ሞት ነው የሞተው ወይስ አካላዊ ሞት ነው የሞተው? በእናንተ ትምህርት ኢየሱስማ ፍጹም ስጋ ስለነበረው በምድር ሞቶ፣ ስለዚህ አካላዊ ነው። አዎ፣ ግን ምን አይነት ሞቱ? አካላዊ ነው ወይስ መንፈሳዊ ነው? አካላዊ። ስለዚህ መንፈሳዊ ሞት ለምን አልሞተም? መንፈሳዊ ሞት ለሞተው እንዴ? መንፈሳዊ ሞት እንዴት ይሞት? አዳም አትብላ የተባለውን ዛፍ ዘፍጥረት 2:17 ላይ በበላ ቀን ትሞታለህ አለው አይደለ? ሞት አይደለ? በበላ ቀን ለዛ ለሞተው ሞት መንፈሳዊ ሞት ነው አይደለ? የሞተው አዳም። ይገርም ነው ግን አይገርምም? እሺ፣ ለዛ ለሞተው መንፈሳዊ ሞት ምንድን ነው የሚያማረግ ያለበት? መንፈሳዊ ሞት ነበር ኢየሱስ መሞት የነበረበት። መንፈሳዊ ግን እኮ ኢትስ ምንድነው ከእግዚአብሔር ጋር ስለ ተጣላን ክርስቶስ አንድያ ልጁን ወደ ምድር ልኮ እሱ ሞቶ በሱ ደም ኪዳን እኛ እንድንድን እኮ ነው። መንፈሳዊ ሞት ለምን አልሞተም ነው እኮ የኢየሱስ ጥያቄ። ለምን አልሞተም? መንፈሳዊ ሞቱ ስጋዊ ነው ብለህ አንደኛ ነገር። ሁለተኛ ነገር ደግሞ ጥያቄ የሚነሳው ነገር ቢያንስ እንኳን እናንተ ያመናችሁት ከመንፈሳዊ ሞትም ከአካላዊ ሞትም ከምንም ነገር እንትን ማለት አለባችሁ። አሁን ጥያቄ የሚነሳው ኢየሱስ ለአንተ ኃጢአት ከሞተልህ፣ ለህዝቡ ኃጢአት ከሞተለት ያመነው ሰው እንኳን ካላመነ የዘላለም ሕይወት ማግኘት አይችልም። ስለዚህ የምርጫ ጉዳይ ነው። ገብቷል? ምንድነው ሲነርጊያ ነው የሆነው፣ ሞኖርጊያ አይደለም የሚሆነው። በነፃ አይደለም ያገኘኸው። የግድ ማመን የሚባል መስፈርት ወጥቶብሃል አንተ። ስለዚህ አንተ እስልምና ላይም ካላመንክ አድንም። ስለዚህ ካላመንክ ከሆነ የምርጫ ጉዳይ አይደለም፣ የምርጫ ጉዳይ ነው። ሲነርጊያ ነው፣ ሞኖርጊያ ነበር መሆን የነበረበት ሳሊቬሽኑ። ገብቷል? ያለምንም ቅድመ ሁኔታ ነበር ማዳን የነበረበት። የአዳም ኃጢአት ገፈትና አበሳ ስቀምስ ያለምንም ቅድመ ሁኔታ ተጭኖብህ ከሆነ በክርስቶስ ኢየሱስ የዘላለም ሕይወት ስታገኝ ሁሉም ሰው ነው ማግኘት ያለበት። ጀሃነም የሚባል ነገር መኖር የለበትም። ገሃነም ራሱ ምንም የለበትም። አንድ ጥያቄ ልጠይቅህ። ክርስቶስ ኢየሱስ ለሁሉም ሰው ነው የሞተው? ለሁሉም ሰው ነው የሞተው የክርስቶስ ኢየሱስ? ኢየሱስ ለዓለም ሞቷል። ያመነው ነው ብቻ ነው ግን የሚድነው። እንዴ ታዲያ ገሃነም ለሚሞቱት ሞቷል? ገሃነም ለሚገቡት what do you mean? ገሃነም የሚገቡት ሰዎች ለነሱ ሞቶላቸዋል የክርስቶስ። ገሃነም ለሚገቡት ሞቶላቸው ነበረ በደሙ አምነው ቢድኑ። ስለዚህ አሁን ሸርጥ አለው ማለት ነው። ተመልከት፣ መስፈርት አለው ማለት ነው። ስለዚህ ሲነርጊያው ነው ሳሊቬሽኑ። ከአንተ የሚጠበቅብህ የሆነ ነገር ሆነ ማለት ነው። እንዴ በነገራችን ላይ ክርስቶስ ኢየሱስ የከፈለውን ደም ካልተቀበልከው አትድንም። ይሄ እኮ ግልጽ ነው። ስለዚህ እንትና ሲነርጊያ ነው፣ ሞኖርጊያ አይደለም። ቅድመ ሁኔታ አለው ማለት ነው። ከአንተ የሚጠበቅብህ ነገር አለ ሳሊቬሽን። እንዴ ኦፍ ኮርስ። ምክንያቱም ለምሳሌ ወንጌል ሲሰብኩ ከሆነ ቱሊፕ የሚባለው ትምህርት ጠፋ። ቱሊፕ የሚባለው ትምህርታችሁ እሱን ነው እኮ የምልህ እኮ ተመልከት። ለዛ ነው አሁን በእኛ በኢስላም ምንድን ነው ኃጢአት የሚባለው ነገር ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ነው የሚለው ቁርአን ላይ። ይሄንን ኃጢአት ስለዚህ አላህን ሰው መከተል ሲጀምር፣ ለሱ መስገድ ሲጀምር፣ አላህን ማምለክ ሲጀምር ምድር ላይ ምንም ኃጢአት ቢሰራ እና ኃጢአት ሰርቶ ቢሞት እዚህ ጋር ነው ልዩነታችን። እኛ ኃጢአት ለምሰራው ነገር ንስሐ ትገባለህ። በእኛ በኢስላም አስተምሮት ንስሐማኛ ገባለ። ግን አሁን እናንተ ጋር ለምሳሌ እኔ ለመዳን እስላም መሆን አለብኝ አይደል? አዎ ላኢላሃ ኢለላህ ማለት አለብህ፣ ማመን አለብህ። እምነት ነው እኮ እንደዛ። እንዴ ደሙንም መቀበል ማለት ይደስ እሱ ነው የምልህ። ደሙ አያስፈልገኝም ነው እኮ ነው የምልህ። ደሙ ለምን ያስፈልገኛል? ላኢላሃ ኢለላህ ብቻ ስላልከ አይደለም። መጀመሪያ ማመን አለ። ይኸውልህ ማመን አለ። እኔ አምናለሁ አይደል? አንድ ሰው እምነትና ክህደት የጀነትና የጀሃነም ስርና መሰረት ናቸው በእኛ በኢስላም አስተምሮት። አንድ ሰው ካመነ በኋላ ለሚሰራቸው ኃጢአቶች የአላህን ይቅርታ ይጠይቃል።
ይቅር በለኝ ይላል ለሰራው ስርዓት ኃጢአት። ያኔ ይቅር ይባላል። በአንተና በአላህ መካከል ማንም አይገባም፣ ቄስም አይገባም፣ ካህንም አይገባም። ከዛም ባሻገር ሰዎች አይገቡም። ኢየሱስም ድርሻ የለውም፣ አደምም ድርሻ የለውም። በአዳም የመጣብኝ ነገር የለም። ኃጢአት በእኔ ህይወት ውስጥ ኔቸር ሳይሆን ነርቸር ነው። ነርቸር ነው። ሶ ኢትስ ሚንስ አዳም ወደ አንተ ያመጣው ኃጢአት የለም። ጀስት ምድር ላይ ትኖራለህ አላህን እየተከተል ከዛ የምትሰራውን ደግሞ ነገር ይቅር በለኝ እያልክ ዲንህን ትይዛለን። አዎ ኃጢአት ስትሰራ ይቅርታ ትጠይቃለህ አላህን። አላህ ይቅር ይልሃል ኃጢአትን። ገብቷል? እንደዛ ነው እንትን የምትለው። ይቅርታ ባልጠየክበትና ንስሐ ባልገባበት ጉዳይ ደግሞ ይቀጣሃል የቂያማ ቀን፣ አማኝም ብትሆን ማለት ነው። ሙስሊም ነውና ጃቢር ነውና ብሎ አይደለም የሚለው ለምን አደረክ ብሎ። ለዛ እኮ ነው ሞራል አካውንታቢሊቲ ያለው። ግብረ ገባዊ ተጠያቂነት የሚባል ነገር አለ በኢስላም ተጠያቂነት አለ። እንደዛማ ከሆነ ሙስሊም አንድ ሰው ሙስሊም ስለሆነ ብቻ እንደፈለገ እየተነሳ ይፈነጭ ነበር። ነገር ግን አላህን ፍራ ይባላል። ያ ሰው የቂያማ ቀን ይጠይቃል፣ ይተሳሰባል አለ። የቂያማ ቀን አለ፣ የውመል ቂያማ አለ፣ የውመል ሂሳብ የሚባል ነገር አለ። በእኛ የሂሳቡ ቀን አለ። ከአላህ ጋር ትተሳሰባለህ። የሰው ሐቅ ከነካ፣ ሰውን ከበደልክ፣ ሰውን ከዞለምክ፣ በዙልም በበደል ከበደልክ የቂያማ ቀን ትጠየቃለህ ማለት ነው። ከተወለድክ ጀምሮ ያለውን የምትጠየቀው አይደለም። ንስሐ በገባባቸው ነገሮች አላህ አይጠይቅም። ለአቅመ አደምና ለአቅመ ሐዋ እስካልደረስክ ድረስ አንደኛ አትጠየቅም፣ ሁለተኛ ጤነኛ አይምሮ ከሌላ አትጠየቅም፣ ሶስተኛ መልእክቱን መስማት ከጀመርክበት ጊዜ ጀምሮ ነው። አሁን ዛሬ ሁጃ ቆሞብሃል። አንተ ሁጃ ቆሞብሃል። ዛሬ ሁጃ ማለት ፍርድ ቆሞብሃል። ሰምተሃል፣ ስለ ኢስላም መልእክት ላኢላሃ ኢለላህ የሚለውን መልእክት ሰምተሃል። ከዚህ በኋላ የሚበጀውን ከሚፋጀው ስለለየህ አንተ ኃላፊነት አለብህ። መልእክቱን ሳሰማ ከቀረስ ኤግዛምፕል ነው የምሰጥህ። መልእክቱ ምንም ነገር ያልሰማ ከሆንክ አላህ አይጠይቅህም። ራሱ አላህ የሚጠይቅህ ጤነኛ አይምሮ መኖሩን ለአቅመ አደምና ለአቅመ ሐዋ መድረስ። ከዛ በኋላ ጀምሮ ላኢላሃ ኢለላህ የሚለውን በል ትባላለህ። በል ስትባል ተገዳ አይደለም ራሱ የምትለው። በኢስላም አላህን ለማምለክ 3 ሸርጦች አሉት። ራሱ 3 እንትኖች አሉ፣ ምሰሶ አለ። አንደኛ መሐባ ነው፣ አላህ ማፍቀር አለብህ። አፍቀረ ነው፣ ተገደ መሆን የለበትም። ሁለተኛ ረጃ ነው፣ አላህን ተስፋ አድርገው ነው፣ ነገ ጠዋት ጀነት ይሰጠኛል ከሱ ጋር አገናኛለሁ ብለህ አስበህ ነው መሆን ያለበት። ሶስተኛና የመጨረሻው ደግሞ ኸውፍ የሚባል አለ፣ አላህን ፈርተህ ነው መሆን ያለበት። የቂያማ ቀን ይተሳሰበኛል፣ መጥፎ ነገር ከሰራው ይቀጣኛል፣ ቀጪ ነው ፈራጅ ነው ብለህ ፈርተው ነው መሆን ያለበት። እነዚህ 3ቱ ሸርጦች ምን ማለት አለባቸው ማለት ነው። እንግዲህ ያልገባ ነገር ካለ በአስተማርነው ትምህርት ላይ እንትን እንዳይበዛብህ። አይ ፎሎ አድርጌያለሁ። አይ በጣም ብዙ ነገር ነው እንጂ ብዙ ነገር ያከባል። ጃቢር እስኪ እንትን በለው። አይ ጃቢር ያውራ እና ትንሽ እንትን ይበለ። ጀዛከላ ኸይር። አሪፍ ነገር ነው ያስተማር። ምንድን ነው ያልከው? ለምንድን ነው ግን እስልምና ላይ አረብኛ የሚበዛው? እኔ የማይገባኝ ያው ግልጠተ መለኮቱ በአረብኛ ስለወረደ ነው እንጂ ምንም የተለየ ነገር። በነገራችን ላይ ኡስታዝም ሰለምቴ ነው፣ ኦርቶዶክስ ነበረ ምናምን። ትንሽ ኡስታዝ ብትነግረው ደስ ይለኛል። ድንገት ኢንስፓየር ካረ ሰለምቴ ነው እንዴ? ሰለምቴ። ከዛ አሁን ግን ኡስታዝ ማለት ምንድን ነው? አስተማሪ ማለት ነው። አስተማሪ አገልጋይም እንደማለት ነው። ኦኬ አስተማሪ ማለት ነው። እኔ ከልጅነት እስከ 13 ዓመት ድረስ ባለው የቆየሁት እንትን ውስጥ ነው፣ ኦርቶዶክስ ውስጥ ነው ያደኩት፣ ከልጅነት እስከ እውቀት ማለት ነው። አንድ አባት ነበሩ፣ አሁን የሉም በህይወት። አቡነ ገብርኤል ይባላሉ። አሁን አሜሪካን ሀገር ይኖሩ ነበርና በልጅነቴ የ4 ዓመት ልጅ እያለሁ ነው ቤተክርስቲያን የሰርክ ጸሎት ላይ ወይም ደግሞ ምህላ ላይ አግኝተውኝ ለቤተ ክህነት ምንድነው ለቄሰ ገበዝ ለሚባሉ ድቁና ለሚያስተምሩ ሰው የሰጡኝ ማለት ነው። ከዛ ከትምህርት ቤት ስንወጣ 10 ሰዓት ላይ ስንወጣ ዘልዬ የምወጣው እዛ ነው። እስከ 1 ሰዓት ድረስ እዛ ነው ቤተክርስቲያን ነው ያደኩት። ከዛ በኋላ በ13 ዓመቴ አጋጣሚ ፕሮቴስታንት ውስጥ ሰሜን መሰረተ ክርስቶስ ውስጥ የተቀላቀልኩት ማለት ነው። መሰረተ ክርስቶስ ሰሜን መሰረተ ክርስቶስ ታውቀዋለህ? አዲስ አበባ እዛ ነው የተቀላቀልኩት። ከዛ በኋላ ነው ፕሮቴስታንት ወደ እስልምና የመጣሁት ማለት ነው። እስልምና ራሴ ነው ቁርአን፣ ሐዲስ፣ ተፍሲርና ሲራ በእንግሊዝኛ ነበር ያን ያነበብኩት። አነበብኩኝ። ከዛ በኋላ ቁርአንን እኔ ስመጣ ዋና ታርጌት ያደረኩት የነበረው ቁርአንን ለጥልጫ አንብቤ በደንብ ሙስሊሞች እንደበድባቸዋለሁ ብዬ ነበር የመጣሁት የነበረውና ተቃራኒውን እንዳገኘሁትና ያላህ ንግግር ሆኖ አገኘሁት። ቁርአን ሙሉ ለሙሉ ስታነበው ያላህ ንግግር፣ ሰውኛ ዘይቤ የለውም። ባይብል ስቴሪዮታይፑ 3 ነው አይደለ? የአምላክ ንግግር አለበት፣ የነቢያት ንግግር አለበት፣ ከዛ ደግሞ የእንትን ንግግር አለበት፣ የሰዎች የታሪክ ጸሐፊዎች ንግግር አለበት። ቁርአን ሙሉ ለሙሉ ከሱረት ፋቲሃ እስከ ሱረት ናስ 114ቱን ሱራዎች ውስጥ ሪቪል ያደረገው አላህ ነው። ተራኪው ተናጋሪው እሱ ነው። የረሱል ሰለላሁ ዐለይሂ ወሰለም ድርሻ፣ የጅብሪል ድርሻ ሪሳላውን ማድረስ ብቻ ነው። አላህ ሲናገር በቁርአን ውስጥ አምልኮን በተመለከተ ሲናገር ፍሩኝ፣ አምልኩኝ፣ ተገዙኝ እያለ ይላል። ላኢላሃ ኢለላህ ይላል። ላኢላሃ ኢላ አና ይላል። ከኔ በቀር ሌላ አምላክ የለም።
አምልኩኝ እያለ ይናገራል ብዙ ቦታ ላይ ተኩን። ጸጋ ደግሞ ያደረገውን ነገር ሲናገር ደግሞ ጀአልና ፈአልና ኸለቅና አወሃይና እያለ ይናገራል። አደረግን፣ ሰራን፣ አጣቀምን፣ አወረድን፣ ገለጥን እያለ ይናገራል ማለት ነው። እና ራሱ ተናጋሪው የዓለማቱ ጌታ አላህ ነው። በመጀመሪያ መደብ እኔ እያለ ይናገራል። በመጀመሪያ መደብ ደግሞ የጸጋ ምዕራፍ ላይ ደግሞ አደረግን፣ ሰራን እያለ ይናገራል። በሁለተኛ መደብ ደግሞ እንዴት ዱዓ ማድረግ እንዳለብን ደግሞ አንተ እያለ ይናገራል። አንተ እያለ ይናገራል። በሶስተኛ መደብ ደግሞ ሁወ እርሱ እያለ እንዴት ዳዋ ማድረግ እንዳለብን ደግሞ ይነግረናል ማለት ነው። ስለዚህ ሙሉ ለሙሉ የአምላካችን የአላህ ንግግር ነው ቁርአን ማለት ነው። ያ ነው እኔ ሞር የማረከኝ ማለት ነው። ሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላቸው ጊዜ ይላል። ያሸንፋል። አሸናፊ መጽሐፍ እንደሆነ ተነግሯል። ከዛ ሳየው አሸነፈኝ። እኔ ብዙዎችን እያሸነፈ ነው እየቀረ ያለው ማለት ነው። እስኪ ኮሜንት ላይ ሁላችሁ አሸናፊ መጽሐፍ እያላችሁ ጻፉልኝ። ያጀማ አሸናፊ መጽሐፍ የሰዎችን ልብ መማረክ የሚችል ነው። መተው የተዋጉትን መተው እውነትን የፈለጉት ጥማት ያለባቸውን ሰዎች አላህ ሂዳ ይሰጣል። በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል። ስለዚህ አሸናፊ መጽሐፍ ነው። ሪሊ ያሸንፋል። የሰውን ልብ መማረክ የሚችል ነው። ዋናው ነገር ቅንነት፣ በጎነት ኖሮት አንድ ሰው ሊዋጋ ከመጣ ተማርኮ ነው የሚቀረው። ይሄ ነው በጣም እንትን ነው የሚማረክ ነው። እኔ አንዳንዴ ባላወቅኩት ስሉላ ነበር ያኔ ምን ነው ሲያንቀለቅለኝ እዛ ሃይማኖት ውስጥ ገባው እል ነበር። መጀመሪያ እኮ ነው የምነግርህ መመርመር ስጀምር ምን ነው በቀረበኝ እስልምና አካባቢ ላይ ምን ነው በቃ ማለት እንዴ ሙስሊም ለሆን ምናምን ነገር ላለው ወደዚህ አመጣ እንዴት እንደገባሁት ራሱ አላውቅም። አሁን ማን ነው ቁርአን እንዳጠና ያደረገኝ ብዬ ስለ ራሴ ነኝ ሲያንቀለቅለኝ። የሆነ ሳለ ሙስሊሞች ባይብል ይጋጫል ምናምን ሲሉ ሰማሁ። አሃ እነዚህ ሰዎች አልኩና ቆይ ቁርአንን እኔም ገብቼ አጥንቼ በደንብ አጋጨውና አምታታውና በቃ አደናበራቸዋለሁ ብዬ መጣሁ። አልተሳካም በቃ። ከዛ በኋላ ግን የሆነ ሳለ ሙስሊም ለሆን ነው እንዴ አልኩኝ። ኧረ ምን ሼም ነው። ቤተሰቦቼ ምን ይሉኛል? ጎረቤቶቼ ምን ይሉኛል? አብሮ አደጎቼ ምን ይላሉ? ተጽዕኖ አልፈጠረብን? እሱ ነው በቃ ትፈራለህ ማለት ምንድን ነው የሚያንቀለቅል? ባላወቅኩት ባልሰማሁት ደግሞ መልእክቱን ሳሰማው ስቀር አትጠየቅም ምናምን ነገር ሲባል ሰማው። ወይኔ ምን አይነት ጉድ ውስጥ ነው የመጣሁት። እንዳልተወ ደግሞ አንዴ በቃ እሳት ነው እጄ ላይ እኮ ነው። አልተወ ነገር በቃ የነብርን ጭራ ከያዙ ምንድን ነው ይባላል? ቴዲ ዳኒ የነብርን ጭራ አንዴ ከያዙ ነው መዘዙ። አዎ ከለቀቀው ምንድን ነው የሚሆነው? ነብሩ ምን በቃ እንደዛ ምን እንደዛ ነው። አንዴ አትምጣበት አይለቅህም እድሜ ልክህን። በቃ አንዴ ጭራውን ከያዝከው እንትን ካለ በቃ እንትን ነው በቃ ያው ጀሃነም እንደሆነ ታውቀዋለህ። በቃ እያወቅ ሽርክ የሚባለው ነገር ይነገርሃል። ኩፍር የሚባለው ትምህርት ታውቀዋለህ። በቃ እንደዛ ነው እና ማምለጫ መንገድ የለም። ወደኋላ የምታፈገፍበት ነገር የለም ራሱና ከዛ አንጻር ነው ብዙ ነው እንግዲህ ከብዙ በጥቂቱ በአንድ አረፍተ ነገር እንዳልኩ አሸናፊ መጽሐፍ ስለሆነ አሸንፎኝ ነው የመጣሁት። ይሄንን ነው የምልህ። ግን ተጽዕኖ አልፈጠረብህም? ቤተሰቦች ጋር አንተ ጋር ይፈሩኛል። እንደው ምን አውቀዋት ፊን ይላሉ አንዳንዶቹ እኛ ቤተሰብ ውስጥ ከልጅነት ጀምሮ ያውቀዋል ባይብልን ያውቃል ብለው ነው ያለው። እኔ ባይብልን 10 ጊዜ ነው ያነበብኩት ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ 10 ጊዜ ነው። በኋላ ላይ ደግሞ ክረምት ሴሚናር ነበረ ታውቀዋለህ ቸርች ውስጥ እና በባይብልን ግሪክና ዕብራይስጥ ዋንን ወስጃለሁ። ብሉይ ኪዳንና አዲስ ኪዳን ማለት ነው። ቻንሱ ኖሮኝ ማለት ነው። ከዛ በኋላ ከሰለምኩኝ በኋላም ራሱ ኦንላይን ራሱ ብዙ ትምህርት ተምሬያለሁ። ትራይዶሎጂ ተምሬያለሁ፣ ክራይስቶሎጂን ተምሬያለሁ፣ ሶርቲዮሎጂ ተምሬያለሁ፣ አርማቲዮሎጂ ተምሬያለሁ። ፕሪዲስቲኔሽን የሚባለውን ትምህርት እና ፍሪ ዊል ምናምን ኮምፓቲብል ኢንኮምፓቲብል የሚባሉትን ወስጃለሁ። ራሳቸው ጋር ነው የወሰድኩት። እና ምንድነው የሚያስቡት እነሱ አውቄ ማጠፋ አድርገው ሊያስቡ ይችላሉ፣ የሚያውቁኝ ሰዎች ማለት ነው። እንደዛ አይደለም። እኔ ዋጋ ከፍዬበታለሁ እና ከዛ አንጻር ነው ይሄን ይመስላል እንግዲህ። አልሐምዱሊላህ ማሻአላህ ማሻአላህ። አንድ ሙስሊም ጓደኛ አለችኝ በጣም ቤስት እና ከእሷ ጋር ስለምለው ነው። እሺ ለመቀለድ አይደለም። እሺ ፈገግታ ሱና ነው። ፈገግታ ሱና ነው ይባላል በእኛ በእስላም። ምን ማለት ነው? ፈገግታ ሱና ነው ማለት በቃ አጅር አለው። እኔ አንተ ፈገግ ካረኩ አጅር አለው ራሱ ካላህ ዘንድ አጅር አገኝበት፣ ፕሪቪሌጅ አገኝበታለሁ። ምን እንዳገኝበታለሁ? ፕሪቪሌጅ ማለት አጅር ማለት ነው። አዎ ትሩፋት አገኝበታለሁ፣ ስርጉትና ትርሲት አገኝበታለሁ ካላህ ዘንድ። እኔ አንተን ካስደሰትኩ ራሱ ፈገግ ካስደረግኩ ማለት ነው። እና ፈገግታ ይወደዳል በእስላም። በጣም አትጨንቁም። እኔ እውነቱን የምነግራችሁ እንደ ምስክርነት ለእናንተ በጣም ሰላም ነው የሚሰማው። እናንተ ሳወራችሁ ምንም ውስጤ እንትን የለም፣ ደግሞ የሚጨንቅ ነገር የለም። በተረፈ ደግሞ ሰልመህ የመጀመሪያ ቀን ለዓለማቱ ጌታ ይሄ ግንባርህን ከመሬት ጋር አጣብቀህ
ስጁድ ስትወርድ ያለው ሰላም የሚገርም ነው። ራሱ የሚገርመኝ ፓርት ነው። ልክ እኔ ላኢላሀ ኢለላህ ስል የሆነ ነገር ሸክም ከላይ ላይ የወደቀ በቃ ያለቅሳል ሰው። አሁን ሙስሊም ነባሩ ሙስሊሞች ይህን ስሜት አያውቁትም። እነ ጃቢር፣ እነ ዛሃራ፣ እነ ፒኬ እኔ ምናምን ነው የምናውቀው። ሄድ የመጀመሪያ ቀን ላኢላሀ ኢለላህ ስል እኔ መቆጣጠር ነው ያቃተኝ። ታለቅሳለህ። ደስታን መቆጣጠር አቅቶ ደስታ ወደ ለቅሶ ተቀይሮ ታለቅሳለህ። ይህን ስሜት አያውቁትም እነሱ። የመጀመሪያ ቀን ስለ ስጁድ ተነግሮ ሰላት ላይ ምን እንደምትል ተነግሮ ልክ ግንባርህን ከመሬቱ ጋር ስጁድ ለዓለማቱ ጌታ ለዛ ለፈጠረ አምልኮ የአምልኮ ሀቅ ይገባዋል። እሱ ነው እናት እያሳደገች እያለ ለሌላ እናት አይደለም የምትጦረው፣ እናትህን ነው የምትፈልገው። ሀቋ የእናትን ሀቅ የሚያክላለ በዚህ ምድር ላይ ካላ ቀጥሎ የለም። ልክ እንደዛው የፈጠረህን ደግሞ አምልኮ ሀቅ የሚገባው እሱ ነው ብለህ ለእሱ ልክ ስትሰግድለት ግንባርህን ከመሬት ጋር ስታስነካ ያኔ እሷ እናቴ ናት ላሳይ ብዬ ነው። ይቅርታ። ማሻአላህ ማሻአላህ፣ አላህ ይጠብቅልህ። አይ በህይወት የለችም እንግዲህ አላህ ይራማቸው አይባልም በእኛ በእስላም። አፈሩን ገለባ ያርግላቸው እንግዲህ። አሜን። አይዞህ። እና እንደዛ ነው ያለው ነገር ማለት ነው። ሀቅ የሚባል ነገር አለ። ያላን ሀቅ ስትሰጠው ሀቁ የሱ ድርሻው የሱ ነው ብለህ ስትሰጥ ሀቁ እንትን ስትል በቃ ያኔ ስሜቱ የተለየ ነው ራሱ። እና እንደዛ ነው ያለው ነገር። ኢንሻአላህ ቀስ ብለህ እንግዲህ አንተ የሚበጀውን ከሚፋጀው የለየ ከ18 ዓመት በላይ የሆንክ ልጅ ነህ። በዛሬ ደግሞ የሰው አእምሮ የምታየው ደግሞ ስሉጥ ነው አይደል? የሰው አእምሮ ስሉጥ ነው አይደለ? አዳዲስ ነገሮች ይፈልጋል። አዎ። ስለዚህ ምንድነው ለውጥ ነው የሚያስፈልገው። ለውጥ ደግሞ ሰደነስ አይደለም፣ ፕሮሰስ ነው። ለውጥ ሂደት እንጂ ቅስፈት አይደለም አይደለ? ለውጥ ቅስፈት ከሆነ ነውጥ ነው የሚሆነው። ስለዚህ ቀስ ብለህ ጊዜ ሰጥተህ እስልምናን አጥና። እሺ። አይ አነባለሁ እኔ ማንበብ ምንም ችግር የለም። በደንብ ነው ማለት እንኳን እስልምና ቀርቶ ምን እኛ ስንት እስልምናን መጽሐፍ ማየት ቀርቶ ምን ሆረር ፊልም እናያለን፣ ሙቪ እናያለን፣ ዘፈን እናያለን። እንዴ ሰማይ። አዎ ኢንሻአላህ ችግር አለ። በደንብ እናነባለን ኢንሻአላህ። አላህ ይጠብቅህ። እንግዲህ ሌሎች እንግዲህ ነገር ካለ እኔ ጨርሻለሁ። ፎሎ አድርጌያለሁ ወንድሜ፣ አመሰግናለሁ። እሺ ኡስታዝ እንትን ላይ ትንሽ ብታወሩ ደስ ይለኛል። ዳኑ አይ ቲንክ በጣም ክሊር የሆኑ ሀሳቦች ነው የተነሳው እና እንዴት ነው ማለት እኔ አንተም ይሄንን እንዴት ትመለከተዋል? አሁን በክርስትና ሃይማኖት አንድ ሕፃን ልጅ ንጹህ ሆኖ የመፈጠር ነፃ ፈቃድ የለውም አይደል? የለውም። የዘር ማንዘር ኃጢአት አለው ያልከን። ኦኬ አሁን ምን መሰለህ እዚህ ጋር ሁሌ ራሱ ጠይቄ ያውቃለሁ ከዚህ በፊት ሰው የዘር ማንዘር ኃጢአት ካለበት ተወልዶ ሲሞት የት ነው የሚሄደው ካልካችሁ መልስ የላችሁም አብዛኛዎቹ። አዎ ግን እኔ አሁን ደግሞ እዚህ ጋር ምን መሰለህ ጥያቄ አንድ ሕፃን ልጅ የተረገመ ሆኖ ለመወለዱ ኃላፊነቱን ማን ነው የሚወስዱ? ያው በቃ ሁሌ ጥያቄ ማለት እዚህ ምክንያቱም ለአንድ ድርጊት እኮ የሆነ ኃላፊነት የሚወስድ አካል እኮ ያስፈልጋል። ለምሳሌ አሁን እንዴት ነው ለምሳሌ አንድ ዛፍ ንፋስ መቶት ተገንድሶ ቤት ቢያፈርስ ዛፉን አትጠይቀውም፣ ምክንያቱም ህልውና የለውም፣ ህይወት የለውም፣ በድን ነገር ነው። ገባካ? ግን አንድ ሕፃን ልጅ የተረገመ ሆኖ ለመወለዱ በቃ ያልተረገመ ሆኖ የመወለድ ነፃ ፈቃድ የለውም። ገባካ? ስለዚህ ለዚህ ማን ነው ኃላፊነቱ የሚወስደው? ማን ነው ይሄ ለዚህ ነገር ተጠያቂ የሚሆነው? እኔ በቃ ክርስትና እግዚአብሔር ለዋለው ይልዋል እኮ ሉዓላዊ ነው። ሰዋት ማን ነው ኃላፊነቱን እስቲ የሚወስደው? በቃ የሚያደርገውን ያውቃል ማለት አንድ ሕፃን ልጅ ምንም አላደረገ። እንግዲህ ምንም ካላደረገ እንዴት ነው? እሺ በቃ ችግር የለው። ይሄም የአንተም ጥያቄ ስለሆነ እንለፈው፣ ግን በደንብ ይታሰብበት። ዳኑ ለምሳሌ እኔ አንድ ክርስትና ላይ ትንሽ ፈቀቅ እንድል ካረጉኝ ሀሳቦች ውስጥ አንዱ ይሄ ነው። ሁለተኛው ነገር ደግሞ ዳኑ ልንገርክማ ኢየሱስ ክርስቶስ ለእኔ ኃጢአት ሞቶ አድን በቃ ይሄ ገፈቱን ጠቅላላ አጽድቶታል አይደለ? በቃ ሁሉ እርግማኑን አጽድቶታል። እስቲ ለምንድን ነው አሁንም ያሉ ሰዎች በክርስቶስ መዳን የሚጠበቅባቸው? ኦልሬዲ እኮ መጥቶ አጽድቶታል አይደለ? ካጸዳው በኋላ ለምንድን ነው እስቲ ኃጢአት ገፈቱ ያለው? በአዳም ምክንያት ሞት መጣ፣ በክርስቶስ በኩል ደግሞ ህይወት መጣ። ህይወት ከመጣ ክርስቶስ ተሰቅሎ ጨርሶ በቃ ዓለምን አድኖ ሄዷል። ከአድኖ ከሄደ በኋላ ከዚህ በኋላ የሚወለዱ ሰዎች ልክ አዳምና ሔዋን ኃጢአት ከመስራታቸው በፊት የነበራቸው ኮንዲሽን ላይ ነው የሚሆነው። ምክንያቱም ኦልሬዲ የሰው ልጅ ድኗል። ገባክ አይደለ? አሁን ለምሳሌ አንድ ነገር ልንገርክ። አንተ ላይክ ወይ ለምሳሌ አንድ ሰው እናቱ
በክርስቶስ አምና ዳነች። ከዳነች እርግማን የለባትም አይደለም? የውርስ ኃጢአትም የለባትም። ኦልሬዲ ድናለች። እሷ ልጅ ስትወልድ ለምንድን ነው ልጇ የውርስ ኃጢአት ከየት ነው የሚወርሰው? እሷ ድናለች፣ ኦልሬዲ ንጹሕ ሆናለች አይደለ? ንጹሕ ከሆነች ታዲያ ከየት ነው ኃጢአቱ የሚወርሰው? እነሱ የሚሉት እንደዛ ነው። እኔ ስለጠይቅ ያውቃሉ መልስ ከባድ ነው በጣም። ለዛ ነው የአምላክ ሉዓላዊነትና የአምላክ ፍትህ እርስ በርሱ አይጋጭም የምንለው እኛ ሙስሊሞች። ሉዓላዊነት አለ ሶቨርኒቲ ኦፍ ጋድ እና የአምላክ ጀስቲስ እርስ በርሱ መጋጨት የለበትም። ማለት ሃይምሮ እንዴት አድርጎ ነው የሚቀበለው? መጽሐፉንም ሲሰጥ የነበረው ሪቪል ያደረገው አምላክ ሃይምሮንም የሰጠ አምላክ አንድ ነው፣ ሁለት አምላክ የለም። ሃይምሮ እንዳይቀበለው አድርጎ አሁን አንተ ለምሳሌ ለምሳሌ አንተን ታውቃለህ? አዝመሪ ነው ማን ፎሶሊያ የሚባል ታውቃለህ? ፎሶሊያ እና ጮማ እኔ መብላት አልችልም። ለምሳሌ አይቀበልም ውስጤ። ይወጣል ኖርማሊ ማለት ነው። ተሞክሮ ብዙ ጊዜ ተሞክሮ አባቴ ሞክሮ እየገረፈኝም ጮማ መብላት አለብህ ጥሩ ሰውነት እንዲኖር እያለ ግን ይወጣል። ብዙ ተሞከረ፣ ምንም ነገር አልቻለም። ለምን? በቃ የኔ እንትን አይደለም፣ ከተፈጥሮ ጋር አብሮ አይሄድም። ስለዚህ ከተፈጥሮ ጋር አብሮ የማይሄድ ነገር ምንድን ነው የሚሆነው ራሱ ማለት ነው። የአዳምን ዳፋ አበሳና ገፈት ሌላው የሚገፍበትና የሚቀምስበት የሚጣድበት አንዳች ቁብና ምክንያት የለውም ነው የምንለው። አይጥ በበላው ዳዋ ተመታ ይባላል በሀገራችን። አይጥ በበላ ዳዋ ተመታ ይላል። አምላክ ዘንድ ይሰራል ወይ ነው ጥያቄ። የኃጢአትስ እንደ ስኳርና እንደ ሳይነስ ለትውልድ በዘር የሚተላለፍ በሽታ ነው ወይ? ሜታቦሊክ ዲዚዝ ነው ወይ? ራሱ ማለት እንዴት ነው ያልፈለግከው ነገር ከዛ በኋላ ደግሞ እንደገና ትቀጣለህ በዛ የተነሳ። አንድ ሕፃን ልጅ ምንም በማያውቀው እዚህ ዓለም ላይ ሲቀላቀል ማለት ነው ምንም በማያውቀው መጥቶ ከዛ በኋላ ደግሞ ኃጢአት አለብህ ተብሎ በኋላ ላይ ሲሞት ደግሞ በኃጢአቱ የተነሳ ደግሞ ይቀጣል ምንም በማያውቀው። ይሄ ምን ይባላል? ደብል ፕሪዲስቲኔሽን ይባላል። ደብል ፕሪዲስቲኔሽን የካልቪኒዝም ትምህርት ማለት ነውና በጣም አደገኛ ነው። እኔ እንዴት እንደሆነ አላውቅም። ሰዎች እንትን የሚሉት ነገር ነው። አደም ሌሎችም ጥያቄዎች አሉ። እንትን ነው ከአደም የወረስነው የትኛውን ኃጢአት ነው ራሱ ብለህ ጠይቃቸው። ማሻረክ ነው፣ ዝሙት ነው፣ ስርቆት ነው፣ አራጣ ነው፣ ውሸት ነው። እነዚህ ሁሉ አዳም አልሰራቸውም እኮ አያውቃቸውም። አዳም አትብላ የተባለውን ዛፍ ነበር የበላው። በአዳም የተነሳ የክርስቶስን የሰጠውን ሕግ ስለጣሰ ያው የሕግ ጥሰት ኃጢአት ይሆንና ነገር ግን ከመንግስተ ሰማያት ለመግባት መቅረት ነው። ስለዚህ አዳም ኃጢአተኛ ብንወርሱ ኖሮ እንደ ፍየል በለስ የመብላት አባዜ ይጸናወተን ነበር ማለት ነው። ለምን ዛፍ ልክ እንደ ፍየል ለምን ዛፍ የመብላት አባዜ ያልተጸናወተንን? አዳም ውርስ ማለት እሱ ነው መሆን ያለበት። አዳም አትብላ የተባለውን ዛፍ የመብላት የመንጠላጠል አባዜ አይደል የተጠናወተው። ስለዚህ በተመሳሳይም ሰው መሆን ያለበት የአዳምን ኃጢአተኛ ብንወርስ ኖሮ እንደ ፍየል በለስ የመብላት አባዜ ይጸናወተን ነበር። የውርስ ኃጢአት የሚባል ነገር እንደሌለ ካወቀን ደግሞ የግብር ኃጢአት ብቻ ነው ያለው ብለን ነው የምናምነው። አክቹዋል ሲን ብቻ ነው በእስላም ያለው እንጂ የውርስ ኃጢአት የሚባል ነገር የለም። ጥንተ አብሶ የሚባል ነገር የለም። እንዲህ የውርስ ኃጢአት ከሌለ እኮ በቃ ግልግል ማለት እኮ እንደዛ ነው የሚሆነው። እኛ ኃጢአት አለ ብለን ነው የምናምነው። ምን አይነት ኃጢአት ነው? አክቹዋል ሲን አለ ብለን እናምናለን። የግብር ኃጢአት አለ ብለን እናምናለን። ስለዚህ የክርስቶስ ኢየሱስ የሞት ዋጋ ምንም ነው ማለት ነው። እኛም በሲጀመር እኮ አልሞተም ብለን ነው የምናምነው። ሲጀመር አልሞተም ብለን ነው የምናምነው። አልሞተም ምክንያቱም እንደዛ ብለን ነው። እና ታዲያ ቁርአን ላይ ኢሳ ተብሎ ተጽፎ ማን ነው የሚባለው? ኢሳን ሊሰቅሉትና ሊገሉት ሲመጡ ወደ ሰማይ አረገ፣ አላህ ወሰደው። እንደዛ ብሎ ነው የሚናገረው። ለዛ ነው አራት ወንጌሎች የተለያዩ ወንጌሎች ነበሩ። ወደ 40 ማድረጉን ይጽፋል ማድረጉን ይናገራል። ግን አራት ወንጌሎች ነበሩ አይደል? አራት ወንጌሎች አሉ። የማቴዎስ፣ የማርቆስ፣ የሉቃስ ምናምን የሚባሉ ስንት ወንጌሎች ነበሩ? መጀመሪያ የነበሩ ታውቃለህ? በታሪክ ውስጥ 47 ወንጌሎች ነበሩ። የበርናባስ ወንጌል፣ የቶማስ ወንጌል ምናምን የሚባሉ ነበሩ። አዎ እነዛ ሁላ ወንጌሎች የሚናገሩት ኢየሱስ ሳይሰቀል ወደ ሰማይ እንዳረገ ነው የሚናገሩት። ለሁለት ግሩፕ ተፈጥሮ ነበር። ኢየሱስ ሳይሰቀል ወደ ሰማይ አድርጓል የሚባል ግሩፕ አለ። እና ደግሞ ኢየሱስ ደግሞ ተሰቅሎ ሞቶ በሶስተኛው ቀን ተነስቶ ወደ ሰማይ አደረገ የሚባል ሁለት ግሩፕ ነበር ፈርስት ሴንቸሪ። ስለዚህ አንደኛው ግሩፕ ነው አሁን ያ ነገር ትክክል ነው ብሎ ቁርአን ያረጋገጠልን ማለት ነው። ኦኬ ስለዚህ ኢሳ አያድንም ነው ዞሮ ዞሮ። ኢሳ አድኗል ነው ያድናል ሳይሆን አድኗል ብለን እናምናለን። አድኗል ብላችሁ ታምናላችሁ? አዎ ሙት አስነስቷል፣ ሽባ ተርትሯል፣ ዕውር አብርቷል። ባላህ ፈቃድ አድኗል ኢሳው አድኗል ብለን እናምናለን። አድኗል ነው ምንድነው? ያድናል ብለን አናምንም። ምንድነው የሚያድነው? ከዘላለም ሞት የሚያድነው የቂያማ ቀን አላህ ብቻ ነው። በእኛ በኢስላም አስተምሮት ማለት ላኢላሃ ኢለላህ ያለ ሰው ይድናል ማለት ነው። ከምንድነው ሰው የሚድነው ከተባለ ከጀሃነም ነው የሚድነው። ኢንሻአላህ ነው የሚለው አንድ ሙስሊም። ከጀሃነም ትድናለህ ወይ ብለህ ብትለው ኢንሻአላህ ባላህ ፈቃድ
እድናለሁ ብሎ ያምናል። እስከ መጨረሻው ከጸናው ኢስቲቃማ ካለኝ እድናለሁ ይልሃል። እንደና ደግሞ አንድ ሙስሊም ድናሃል ወይ ብትለው አዎ ይልሃል። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። ይቅርታሺ ኡስታዝ እንትን ልንገራቸው። ባለፈው የገባው ልጅ ከኢምራን ጋር ስለተጣላ ሞዴሬተር እንዳታስገቡ ልበለው። ካዶሽ የሚባለው ልጅ ካስገባችሁት ይጣላሉ። እሺ እንዳታስገቡት ጋይስ። ይሰዳደባል። አዎ እዚህ እኛ ጋር ይመጣልና ፕሊስ። እሺ በእናታችሁ እኔ በሰላም በእናታችሁ አደራ። ሞዴሬተር አሌክስ እዩ እንዳታደርጉ አደራ ፕሊስ። ሞዴሬተር እንዴት ነው የሚነሳው? ካልሆነ ማንሳት ነው። ችግር የለም ሲገባ ታስወጣዋለህ። ችግር የለውም እንትን አይደለም። አይ ባለፈው በጣም ኃይለኛ ጸብ ነበረ ከኢምራን ጋር። ምን መሰለህ አንዳንድ ሰዎች ሃይማኖትን እንደ ፖለቲካ ነው እንትን የሚሉበት። የሆነ ካልተራገጡ ያልተነጋገሩ ይመስላቸዋል። በሰላም መነጋገር ይቻላል። ሀሳቤን ትደፍራታለህ። የተሻለ ሀሳብ ስታመጣ ሰላም ከሆነ ረብጣ የሆነ ሀሳብ ስታመጣ በተሻለ ሀሳብ ለማድረቅና ለማሳለጥ ነው መሞከር ያለብኝ እንጂ እርግጫ ጥሩ አይደለም ራሱ ማለት ነው። እምነት ላይ ካልተስማማን እኮ ግዴታ አይደለም። አይ አብሽር ችግር የለም ግን ግዴታ አይደለም። አንድ ሰው ካልተስማማ ግዴታ አይደለም። ማውራትም ግዴታ አይደለም። መዋየትም እኮ ግዴታ አይደለም። ሪሲሊንግ አይደለም የያዝነው። ነገ ጠዋት የህይወትና የሞት ጉዳይ አለ በዬ የጀነትና የጀሃነም ጉዳይ አለ ብዬ ነው እዚህ ጋር የመጣሁት አይደል እንዴ? የመጣ ነው ጊዜያችንን ጉልበታችንን እያባከንን ያለ ነው እንጂ ሪሲሊንግ አይደለም። ራሱ የሪሲሊንግ ሜዳ አይደለም። ቀስ ብለህ ረጋ ብለህ ነው እንትን የምትለው ማለት ነው። ይሄ ራሽናል ሆነ የምትቀበለው እንጂ ኢሞሽናል ሆነ የምትቀበለው አይደለም። በዱላ አይደለም ዱላ አይደለም። እና ከዛ አንጻር ነው ይሄን ይመስላል። እንግዲህ እንዳናበዛብህ እኔ ለዛሬ ቢበቃ ጥሩ ነው ባይ ነኝ። ያው ፎሎ ስላደረከው ጃቢርም ስላደረከው ገስት ላይ እየመጣ መማማር እንችላለን ኢንሻአላህ። ሰማለሁ ችግር የለም ኡስታዝ እንትን ሜቢ ይቅርታ እስኬልን ብፈሰርልን ደስ ይለናል። ብናነበው ከዳኒ ጋር እያነበብን ብትሄድበት እስኬል ትንቢተ ሕዝቅኤል መጽሐፍ ቅዱስ ይህንን ጥቅስ ብናነበው ይህን እንድትረዳው ነው። ስለ ውርስ ኃጢአት እዚህ ጋር መጽሐፍ ቅዱስ ይነግረናል እና ይህንን ብናነበው ደስ ይለኛል። ኡስታዝ ይመቻል? እንሂድበት ይቻላል። እሺ እንዲህ ሲል መጣ ከአንድ ጀምረማ ታለበት ሕዝቅኤል ምዕራፍ 18 አውጣ አለ ባይብል አጠገብህ? አዎ አለ። አውጣ 18 ላይ ያወጣለት። እሺ እናንተ አውጡ። እሺ ባይብል አለ። ምዕራፍ 18 ቁጥር 20 ላይ እሺ 18 20 ላይ እሺ እናንተ አንብቡት። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአትን ልጅ የአባትን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛም ኃጢአት በራሱ ላይ ይሆናል። ስለዚህ እኔ ኃጢአትን ራሴ ነኝ ኃላፊነት የምወስደው። አባቴ ወደ እኔ የሚያስተላልፈውም የለም፣ እኔም ወደ አባቴ ማስተላልፈው ነገር የለም። ኤርሚያስ 31:30 ላይ ያወጣለት። ኤርሚያስ 31:30 የኔ ሃርድ ኮፒ ስለሆነ ይቅርታ እናንተ ተፈጥናላችሁ። እንደዛ እኛ ፈጥናለን። አፍዘነዋል። ባይብልን ታውቃለህ? እዚህ ያሉት ማፈዝ ታውቃለህ? ማፈዝ ቁርአንን አፍዞታል ሲባል አልሰማም? አንድ ሰው ቁርአን አፍዞታል ማለት በቃሉ ሙሉን ሸምድዶታል ማለት ነው። አፊዝ ይባላሉ በኢስላም አስተምሮት። ቁርአንን ሙሉን እንትን እዚህ ኮምፓራቲቭ ሪሊጅን ላይ ደግሞ አብዛኛውን ሰው መታያቸው እንደነ ፒኬ ያሉት እንደነ ጃቢር ያሉት እንደነ ኢምራን ያሉት ባይብልን በቃላቸው አፍዘዋል። ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ ከእስራት ወደ አርነት የወጡት በማንበባቸው ነው፣ በመተናነሳቸው ነው። እና አንተም አንብብ ለማለት ፈልጌ ነው። ኤርሚያስ 31:30 ላይ ምን ይላል? ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። በአዳም አይልም። ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። ይሄ ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ሰው የሚሞተው በገዛ ኃጢአት ነው ራሱ ማለት ነው። የያዕቆብ ምዕራፍ 1 ቁጥር 14 ላይ እንዴት ኃጢአት ሰው እንደሚሰራ ይናገራል። እሱን እንበልና ከዛ በኋላ ወደ ጃቢር ይሄድልና ወደ ሐሳቡ አይ ቲንክ እያወራን ያለው ነገር ሽርክት አልሆነብህም አይደለ? እኔ ደስ ብሎኝ ነው የምሰማው። ምንም ችግር የለም። ያው እኔ ብቻ ሪከርዱ ነው ፈራው። አደራችሁን ሰለመ እንትን አለ። አይ ችግር የለውም። ያው በጥያቄው መልስ ላይ እክል ካጋጠመ ዳጎስ ያለ መልስ እንሰጣለን። እሺ ያው አኞና ገሰረት ሆነ እንድትወጣ አንፈልግም ከቤታችን። እሺ የያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ ይላል
ኦኬ አይ ሲ ዛት። እሺ እሺ የያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል አለ። ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ስለዚህ ችግሩ ያለው እኔ ጋር ነው፣ አዳም ጋር አይደለም። በራሱ ምኞት ሲሳብና ሲታለል አለ። ሪፍሌክሲቭ ፕሮናውን ነው የሚጠቀመው፣ ሂምሰልፍ ነው የሚለው በራሱ ራስን። ስለዚህ ኃጢአት ምንድን ነው? ኔቸር አይደለም ነርቸር ነው። ከዚያ በኋላ ምኞቱ ጸንሳ ኃጢአትን ትወልዳለች አለ። ኃጢአቱ ደግሞ ሞትን ያመጣል፣ መንፈሳዊ ሞት። ስለዚህ ኃጢአት ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ከዛ አንጻር ነው በቂ ማስረጃ ነው። 18:21 ላይ ያንብብልህ ስቄል ላይ የቀደመው የጀመረው ላይ እንዲመለስ ስቄል 18:21 ላይ አንዴ ግን ማወቅ ነው የመሰለ ነገር። ቻናል ውሰድ። መጽሐፍ ልጋብዝ። የት ነው የምትኖረው? ኢትዮጵያ ነው የምትኖረው? ኧረ እኔ ኢትዮጵያ ነኝ፣ እዚሁ አዲስ አበባ። መጽሐፍ ልጋብዝ። እኔ መጽሐፍ ማዳንና መዳን በኢስላም የሚል መጽሐፍ ጃቢሪ ትሰጥልኛለህ? ልስጥህና እሺ ኡስታዝ፣ ችግር የለውም አውሩና ይሰጣል። ያለበት ቦታ ላይ እናቀብላለን። ሕዝቅኤል ምዕራፍ 18 ቁጥር 1 ላይ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ በንስሐ ማለት ነው፣ ትእዛዜን ሁሉ ቢጠብቅ፣ ፍርድና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት። ንስሐ ከገባ በኃጢአቱ ካደረገው ኃጢአት ቢመለስ ንስሐ ቢገባ በቃ ያልቃል፣ ዘጋ፣ ፊሽካው ይነፋል። ከዛ በኋላ ፉርሽ ነው ራሱ። ከዛ በኋላ ከሌ መጥቶ ለአንተ ኃጢአት ሞተል፣ ከዚህ ከከሌ ከኃጢአት መጥቶ ወረስከው ምናምን የሚለው ነገር ቁማር ነው፣ ድራማ ነው፣ ተውኔት ነው፣ ቲያትር ነው የሚሆነው። በቃ አንተ ጋር ነው ያለው ሁሉ ነገር። ፍሪዊሉም ያለው አንተ ጋር ነው። ለአንተ ነው የተሰጠ ፍሪዊል። አንተ ነህ ለአንተ ኃላፊነት የወሰድከው። በአንተ ውስጥ ማንም እጅ የለበትም። ራሱ ህይወት የሚባለው ነገር የመልካም ስራ ሽልማት ነው። ሪፖርት አድርገውብሃል፣ ዲስኮኔክት እያለኝ ነው። አዎ እንትን ኮፒ ሊንክ አድርጉ። ያስቃሉ። ችግር የለውም፣ ኮፒ ሊንክ ያድርጉ፣ ይጠፋል። ስክሪንሾት አድርጌው ላሳየህ፣ ውሸቴን አይደለም። ሪፖርት አድርገው እኔ ጋርም መጥቷል፣ እኔ ጋር መጥቷል። ዳን ብልግና ዳን እንትን ትችላለህ፣ ወርደ ገስት መምጣት ትችላለህ። እኔ አሳይቶ ወርደ ገስት መምጣት ትችላለህ። እዚሁ እንጨርስ፣ ችግር የለውም። ምንድነው ግን? ኧረ እናንተ ኧረ ተው እባካችሁ። ያን ልጅ አዘግታችሁ አስወጣችሁት። ነውር እኮ ነው። ኮፒ ሊንክ አድርጉ በደምብ። እንደዚህ እኮ ነውር እኮ ነው። እንዲህም በጣም ሼም ነው። በስመ አብ ዳኑ ትችላለህ። አንድ ሀሳብ ብናይ ደስ ይለኛል። መተክ አሁንም ሪፖርት ስለሚያደርጉ በቃና ገስት ላይ ናና የተወሰነ ነገር አይተን ትመለሳለህ። ማን ቤት ነው የምመጣው ማለት ነው? እኔ ጋር ና። እኔ አልዘጉም። እዚህኛው አካውንት አይዘጉብህም? አልዘጉም። በጣም የሚገርም ነው። መማማር ነው እኛ ያዝነው። ጭቅጭቅ የለው፣ ንትርክ የለው፣ የሰው ሃይማኖት ነቀፌታ የለውም። ግን እንደዚህ በዚህ ደረጃ ሰው ተደራጅቶ ጃቢሮ ቴሌግራም ላይ ግሩፕ አላቸው አሉ እንዴ በደምብ እና ከዛ ነው አሉ ሪፖርት የሚያደርጉት አሉ። ከዛ ነው አሉ የሚያስወነጨፉት ሚሳኤሎቻቸውን። አዎ እንዴ ከነሱ መሀል መጥቶ የሚነግረን ልጅ አለ። የሚገርም ነገር እናንተ ላይ አላረግባችሁም ስለምታሳዝኑኝ አለ። ያስወነጭፋሉ። ከራሳቸው ሜዳ አይደለም ሰው ሜዳ ላይ ነው መጥተው ያስወነጭፉብናል። ከቴሌግራም ያስወነጭፋሉ ሚሳኤሎቻቸው ማለት ነው። ምን አረግን? ይሄን ያለቆኛ ምናችን እኮ ምስኪኖች እኮ ነን እኛ። ተው ኧረ ተው። እቀባና ማዕቀብ አድርገን እኮ የተሰተርን ሰዎች ነን። ተው። ኮፒ ሊንክ አድርጉ። ኮፒ ሊንክ ጉድ ላይቭን ብላችሁ ጻፉ። ኮፒ ሊንክ አድርጉ። በተረፈ ኢንሻአላህ እንትን ነው ኡስታዝ፣ ምን ሐሳብ እንድናይ ፈልግ የነበረ መሰለክ? ኢየሱስ ክርስቶስ ወደ ምድር መጥቶ ተሰቅሎ የሰው ልጆች ሞቶ እንደሚያድን ያውቅ ነበረ ወይስ አያውቅም ነበረ ወይ? የሚያውቅ ከሆነ ለምንድን ነው አልሙት ብሎ በቃ ሲታገል የነበረው የሚለው እሱን ነበር እንድናይ የፈለግኩት። ኡስታዝንም ማስወርዶት ነው እርግጠኛ ነኝ። ዳኑ መጣ? ገብቻለሁ ወንድሞቼ። አዎ ገብታለህ ዳኑ? እሺ እሺ እሺ። ይኸው እንግዲህ በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው። እንግዲህ እንዴት እንደሆነ ሲሆን እኮ እንደውም እውነት እንደዚህ አይደለም። እኔ ምን እንደምልህ ያሳዝናል። እንደዚህ ማለት ሰው መልካም ነገር እየተናገረ ሪፖርት ማድረግ ማለት ሌላ ነገር ነው የሚመስለው። እንዴት እንደሆነ አላውቅም።
ብቻ ግራ ይገባል። እንትን ሞዴሬተሮች ሰው አታስገቡ እሺ። እኔ ራሴ ያስገባለሁ። ማንንም ሰው አታስገቡ፣ እኔ ራሴ ያስገባለሁ። ንቅል የሚያደርገው ነገር አለ። ይኸውልህ እንደዚህ ጥሩ እያወራን መሀል ላይ ኧረ በእኔ ምክንያት በእናትህ አካውንትን እንዳታዘጋ ያደርግና ይሄዳል ይወጣል። ማለት ጥሩ እያወራን ጥሩ ቆንጆ ውይይት ላይ እያለን አካውንቱ ንቅል እያደርገው የሚወጣው ነገር አለ እና በጣም ነው የሚገርመኝ ራሱ ሁልጊዜ። አሁንም አስወጣ ኡስታዝን እያስወጣቸው ነው እነሱን። እንዲህ ምን እንደሚሻል በጣም ጥሩ አይደል? እንደዚህ አይነት ነውር ጥሩ ነው። እኔ እንጃ እንዴት እንደሆነ አይ ምን እንደሚሻላቸው። እሺ ሰው አታስገቡ እሺ፣ ራሴ ያስገባለሁ። ማንንም ሰው አታስገቡ። ጥሩ በቃ እኔ ወይ ሚዩት አድርገህ ልቀመጥ። ቀጥል ኡስታዝ። ያው ችግር የለም። ኮፒ ሊንክ አድርጎ ያጀሙ ሁላችሁ። እሺ ዳኑ አለክ? እኔ አለው እንግዲህ እሰማለሁ። ምን አቀረ ትሰማለህ? ምንም እንዳታስብ እሺ፣ ችግር የለውም። ከተዘጋ የሚዘጋ አዲስ ይከፈታል። ከአንተ አይበልጥ። ይቅርታ እንግዲህ አረ ኖርማል ነው። አሁን ዳኑ ይሄን አሁን ስለ ውርስ ኃጢአት አይተካል። መጽሐፍ ቅዱስም የሚደግፈው ማንም ሰው በራሱ ኃጢአት እንደሚጠየቅ ነው። እንደውም የሚገርም ነገር ሕዝቅኤል ላይ ልክ ዛሬ ክርስቲያኖች የሚያነሱትን ጥቅስ ይነሳል። ይኸውም ዳኑ ይታይካል። ይህማ አባት ግን ይላል ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝብ መካከል ክፉ ነገር አድርጓልና እነሆ እርሱ በበደሉ ይሞታል አለ። ከዛ ይህማ 19 ላይ ምን ይላል መሰለ? በደንብ አቅርቤ ላንብብል። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችኋል? አያ ጠየቅ። ከዛ ምን አለ? ልጅ ፍርድንና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። አይቃደል አሁን ዚስ ዴይስ ላይ ልጅ በአባቱ ኃጢአት ምክንያት ይጠየቃል ብሎ ኦልሬዲ ደምድመውታል። እዚህ ጋር በዛን ዘመን የነበሩ ሰዎች አይካርለ እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችኋል? እግዚአብሔር ሲመልስላቸው ማለት ነው። ከዛ እሱ ደግሞ ይህንን ተቃወመና ምን አለ? ልጅ ፍርድና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። በሕይወት ይኖራል ማለት ስለ ስጋ ሞት አይደለም እያወራ ያለው፣ ስለ ስፒሪቹዋል ገባ ካደር። ስለዚህ አንድ ሰው ይማ ፍርድንና ቅንን ቢያደርግ ትእዛዝንም ቢጠብቅ ገባ ትእዛዝንም ቢያደርግ ይኸው ይኖራል፣ ይድናል እያለን ነው መጽሐፍ ቅዱስ። ክሊርሊ በቃ ይሄ አንድ አማርኛ ማንበብ የሚችል የገባው ሰው ክሊርሊ ሊረዳው የሚችለው ነገር ነው። ወደዛ ወደዚህ አይልም። ገባ ይገርም። ይሄ አንደኛ ሎጂካሊም ስንሄድ ኢዳዝና ሜክ ሴንስ። እኔ የሆኑ ማላቃቸው ሰዎች እንዲህ በታሪክ ብቻ ነው ማቃ። እኔ አዳምና ሔዋንን በታሪክ ነው ማቃቸው። ምን አይነት ሰዎች እንደሆኑም አላቅም። ገባ አምላኬ ነው ነግሮኝ፣ የሩቅ ሚስጥር ነው ብሎ ነገረኝ። እንዲህ ነው ብሎ ነገረኝ። ያ የሆኑ ማላቃቸው ሰዎች በራሳቸው ችግር ምክንያት ወይ ራሳቸውን ችሎ በወሰኑት ምክንያት ለምንድን ነው የምጠየቀው? ምን አገባኝ? ሎጂካሊ ራሱ ኢቨን ራሱ ትዝ ይላል ኢትዮጵያ ላይ ከ7 ዓመት በፊት ነው መሰለኝ የሆነ የኢትዮጵያ ንጉስ የነበረ ንጉስ በዛን ዘመን እንደዚህ አድርጎናል ብለው በዛ ዘመን የነበረውን ታሪክ አንስቶ እዚህ ዘመን ላይ ያሉትን የነዛን ሰዎች ዘሮች ሲጨፈጭፉ አይተናል። እንዴት ነው የዛን ዘመን በተደረገ ድርጊት እንዴት ነው የምቀጡት ብለን ራሱ በሰውኛ እኮ ይሄማ ኧረ ስሜት አይሰጥም ምናምን ብለን ስንቃወም ነበር። እና ፈጣሪ እኔ እንደዚህ አይነት ስህተት ይሳሳታል ብዬ አላምንም በፍጹም። እና ይሄን ነገር አስብበት። ሁለተኛው ደግሞ እንድናይ የፈለግኩት ነገር ኡስታዝም ይሄድበታል። ኢየሱስ ክርስቶስ ወደ ምድር ሞቶ የሰው ልጆችን እንደሚያድን ያውቅ ነበረ ዳኒ? እኔ እንጃ። እኔ አሁን ኢየሱስ ስልክ አንድያ ልጁን ሰጠ ነው እንጂ ኢየሱስ ያውቅ ነበር። ኢየሱስ አያውቅም። አይዶን ነው እውነት ለመናገር ማለት አምላክ አይደለም እንደ ኢየሱስ ሁሉን አዋቂ ያውቃል። የሚያውቅ ከሆነ ወደ ምድር መጥቶ ለሰው ልጆች ብሎ ሞቶ በሶስተኛው ቀን እንደሚነሳ አያውቅም? ያውቃል። ቀድሞ በትንቢትም የተነገረ ያውቃል። ሊሞትም እንደሚመጣ ያውቃል። ታዲያ ለምንድን ነው አልሞትም ብሎ ሲታገል የነበረው? ሞቶ ስለተነሳ ነው። ኖ ከመነሳቱ በፊት ሊገሉት ሲፈልጉት በቃ በጣም ፈርቶ ይደበቅ ነበረ፣ እያለቀሰ ይጸልይ ነበረ ሌሊቱ ሙሉ ማለት ነው።
በቃ እኔ መሞት አልፈልግም እያለ እንትን ነው እንደ እሱማ ላይክ ኢቨን ኢፍ መጥተው ለደቀ መዛሙርቱ እኮ እኔ ላይክ እሞታለሁ ከሞትኩም በኋላ በሶስተኛው ቀን እነሳለሁ ብሎ ነግሯቸዋል። ግን ሰው ስለነበር ማለት እንደሚሞት ካወቀ እንደሚሞት ካወቀ ለመሞት እንደመጣ ካወቀ ለምንድን ነው አልሞትም ብሎ አጌንስት የሚሆን? ስጋ ለብሶ ነበር። ለምን ይፈራል የሚለው ስጋ ለብሶ ነበር። መፍራት ሳይሆን መቃወም። እኔ መሞት አልፈልግም ይል ነበር እና አንብብ ጥቅስ እንደዛ ቢሆን ጥሩ ነው እንደሚሰማም ሰው። እሺ መሞት አልፈልግም ብሎ እንዴ? አልፈልግ እንደውም እሱ መሞት ራሱ እሱ የእሱ ፍቃድ አልነበር። ያው ይታይቃል። ይታየኛል። ሉቃስ ወንጌል ምዕራፍ 22 ቁጥር 40 ላይ እንዲህ ይላል፣ ወደ ስፍራም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው ይላል። ከእነርሱም የድንጋይ ውርወራ የሚያህል ራቀና ተንበርክኮ አባት ሆይ አለ፣ ብትፈቅድ ይቺ ጽዋ ከኔ ውሰድ አለው። ይቺ ጽዋ ከኔ ውሰድ ያለው ምኑን ነው? መሞት አይፈልግም። ገባክ አይደለ? ይሄው በቃ እቺ ውሰድ በቃ እኔ አልፈልግም አለ። ከዛ ነገር ግን አለ የእኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር አለ። የኢየሱስ ክርስቶስ ፍቃድ ምንድን ነው? ክርስቶስ ኢየሱስ እንዲሞትና ድህነት ለኃጢአተኞች እንዲመጣ ኖ። የኢየሱስ ክርስቶስ ፍቃድ እንዳይሞት ነው እንጂ የአብ ፍቃድ ነው እንዲሞት። የኢየሱስ ክርስቶስ ፍቃድ ግን አለመሞት ነው። መሞት አለመፈለግ። አየህ አይደል? ምክንያቱም የኔ ፍቃድ አይሁን አለ። አየህ አይደል? የኢየሱስ ክርስቶስ ፍቃድ አይሁን እያለ እኔ የፈቀድኩት እኔ የፈለግኩት ነገር አይሁን እያለ ነው። አየህ አይደል? የእሱ ፍቃድ የእሱ እንዳይሆን የሚፈልገው ነገር የእሱ አለመሞቱ ነው። መሞት አይፈልግም ነበር። ግን የእግዚአብሔር ፍቃድ ግን ደግሞ እሱ እንዲሞት ነው። አሁን እዚህ ጋር ሁለት ፍቃድ አለ። ኢየሱስ ክርስቶስ መሞት አይፈልግም፣ አብ ደግሞ እንዲሞት ይፈልጋል። ከዛ ኢየሱስ ክርስቶስ ምን አለ? በቃ የኔም ፍቃድ ተውና የአንተ ፍቃድ ይሁን፣ የአንተ ፍቃድ መሞት ስለሆነ ይሙት አለ። ገባህ አይደል? ከዛ በኋላ ከሰማይም መጥቶ የሚያበረታው መልአክ ታየው ይላል። በፍርሃትም ሲያጣጥር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። አይካ ክርስቶስ ይህንን የሚያውቅ ከሆነ ለምንድን ነው እንደዚህ አይነት እንትን ውስጥ የነበረው? አብዱ አለክ እንዴ? ሰላም አለይኩም። ይመቻል። ትንሽ ሂድበት እዚህ እንትን ላይ ትሄድበት ደስ ይላል። ቆይ እንትን እያስተካከለ ነው። እሱም ትንሽ እንትን ይላል። እውነት ቪዲዮ ከለቀክ ንገረኝ፣ እንትን እንድልክ ከስር ጻፍልኝ። አይ እውነት መጣ የሚባል ወንድም አለ እና ቪዲዮ ሲለቅ ነው ገስት ላይ የሚወጣው እና እንትን ካለ ኮፒ ሊንክ ላስደረገ። ያ ጀማ ኮፒ ሊንኩን 200 ሺህ ያስገቡት። እሺ ሪፖርት እያሳየኝ ነው። አሁን ዳኒ እስካሁን እያወራን ያለው ነገር ክሊር ነው? በደንብ አይጨንቅም። ደስ የሚል ኡስታዝ ሂድበት። በቃ አብዱ አልተመቸውም መሰለኝ። ይመጣል፣ አብዱ ይመጣል። ምንድነው መሰለ ዳኑ ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? ሰይጣን ኢየሱስ እንዲሰቀል ሰይጣን ኢየሱስ እንዲሰቀል አይፈልግም ብዬ ነው የማስበው በግል። ምክንያቱም እንደሚፈልግ ይናገራል። ሉቃስ 22:3 ላይ ሰይጣን ከ12ቱ ቁጥር 1 በነበረው በአስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደሱ አዛዦች ጋር ተነጋገረ ነው የሚለው። ሰይጣን በአስቆሮቱ ይሁዳ አማካኝነት ኢየሱስ እንዲሰቀል ይፈልጋል። አይፈልግም? ሉቃስ 22:3 ይፈልጋል ወይስ አይፈልግም? ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? እኔ አይፈልግም ያልኩ ከምን አንጻር መሰለህ? ምክንያቱም ኢየሱስ ከመጣ ኃጢአተኞችን ለመዳን ከሆነ የኃጢአት አባት ሰይጣን ከሆነ እነሱ ማዳን አይፈልግ። ሉቃስ 22:3 ላይ ሰይጣን በይሁዳ አማካኝነት ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም ይላል። እናንብበዋ። ሉቃስ 22:3 ላይ ይኸው እዚህ ጋር ቁጥር ሰይጣን ከ12ቱ ቁጥር 1 በነበረው የአስቆሮቱ በሚባል በይሁዳ ገባ። ሄዶም እንዴት አሳልፎ እንደሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። ስለዚህ ሰይጣን ይሁዳ ምን ተባለ? በዚህ የተነሳ ዲያብሎስ ተባለ። አይተዋል? ተባለ ይፈልጋል ማለት ነው። ኦኬ። ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ 12 ናችሁ፣ ከ12ቱ አንዱ ዲያብሎስ ነው አለ።
6:7 አውጣለት። 6:7 ላይ ምን ይላል? 6:7 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ ምን ይላል? ኢየሱስም እንዳላቸው እናንተ 12ቱ የመረጥኳችሁ አይደለምን? ከእናንተ ውስጥ አንዱ ዲያብሎስ ነው ብሎ መለሰላቸዋል። ማንን ነው ዲያብሎስ ነው ያለው? ያስቆሩት ይሁዳ። ስለዚህ ሰይጣን ኢየሱስ አሳልፎ እንዲሰጥ ወይም እንዲሰቀል ይፈልጋል ወይስ አይፈልግም? በይሁዳ በኩል ፈልጓል። ይፈልጋል ወይስ አይፈልግም? ሰይጣን ከዚህ አንፃር ፈለገ። ኦኬ፣ ማቴዎስ 16:22 ላይ ያወጣለት። ማቴዎስ 16:22 የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ከቶ አይድረስብህ አለው። አድሚስ አትሰቀል እያለ ነው ያለው። ወደ ኋላ ሂድ አለው ኢየሱስ። ዞር ብሎ ጴጥሮስ ምን አለው? ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ሐሳብ አታስብምና እንቅፋት ሆነብኝ ብሎ አለው ይላል። ስለዚህ የማን ሐሳብ ነው ኢየሱስ እንዳይሰቀል? የማን ሐሳብ ነው? አሁን ጴጥሮስ መሰቀል የለብህም ሲለው አለመሰቀል የማን ሐሳብ ነው? እዚህ ጋር ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህን ከቶ አይደርስብን ብሎ ሲገስጸው ጀመረ። ጴጥሮስ እየገሰጸው ነበር ማለት ነው። የሚገርም ኢየሱስ ምን አለው? የሰይጣን ሐሳብ ነው አለ። አንተ ሰይጣን አለው። ለምንድን ነው አንተ ሰይጣን ያለው ጴጥሮስን? እንዳይሰቀል ስላለው አይደል? ስላደረገ ማለት ነው። ይሁዳ ደግሞ እንዲሰቀል ስለፈለገ ዲያብሎስ ተብሏል። ኮምፕሊኬትድ። ስለዚህ የትኛው ነው የሰይጣን ሐሳብ? ኢየሱስ እንዳይሰቀል ነው ወይስ እንዲሰቀል ነው? እንዴት ልለየው ወንድሜ? ግራ ገባኝ። የቤት ስራ ያዘው ዝም ብለህ ማለት ነው። አብዱልከሪም አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። አብዱልከሪም ቀጥል። እኔ ጨርሻለሁ። ብዙ ነው ያወራሁት። እኔ እንደውም አጋጣሚ አንተ እስከምትመጣ ድረስ ነው። ያ መሞት አይፈልግም ነበር ብቻ ሳይሆን እንደሚድንም ይናገር ነበር አይደለ? እንደማያገኙትም ተናግሮ ነበር። ዳኑ ዮሐንስ ወንጌል ምዕራፍ 7 ላይ ተናግሯል። ምዕራፍ 7 ቁጥር 33 ላይ ቁጥር 34 ላይ እንደው ሲጸልይ ነበረ መጀመሪያ አይደል እንዴ? ኢየሱስ ከተቻለች የጽዋ ከኔ ትለፍ እያለ ነበር። ቢቻል ይሄ ጽዋ ለማለፍ ወይም ለመትረፍ መጀመሪያ ግን ከነሱ ጋር ወርዶ ነበር። ዮሐንስ 8:40 ላይ ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም እያላቸው ነበር። ምክንያቱም እነሱ አብርሃምን እየተከተሉ እንደሆነ እየነገሩ ስለነበረ። ከዛ በኋላ ግን እሱ ነው አብርሃም እኮ እንደዚህ አላደረገም አላቸው። ከዛ ገለበጠውና እናንተ የአባታችሁን ስራ ታደርጋላችሁ። ቁጥር 41 ላይ ተቆነ ይሄው እናንተ የአባታችሁ ስራ ታደርጋላችሁ አላቸው ይላል። እኛስ ከዝሙት አልተወለደም አባታችን እሱ እግዚአብሔር ነው አሉት ይላል። ኢየሱስ አባታችሁ ከሆነ በወደዳችሁ ይነበራል። ስለዚህ ትክክለኛው እይታ የአምላክ እይታ ኢየሱስን መግደል አይደለም። እዚህ ጋር እግዚአብሔር አባታችሁ ከሆነ በወደዳችሁም ነበረ በማለት ይናገራል። ከዛ ዝቅ ብሎ ይናገራል። ምንድነው እናንተ የአባታችሁን ስራ ነው የምታደርገው የዲያብሎስ ነው ብሎ ዝቅ እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ይናገር። የሰይጣን ሐሳብ ነው ኢየሱስ ሲገደል የሚለው የሰይጣን ሐሳብ ነው። ኢየሱስ ይሄ የአምላክ ሐሳብ አይደለም እያለ ይናገር ነበር። መጀመሪያ ሊያስረዳቸው ሞክሮ ነው ከዛ በኋላ ሐሳቡን የቀየረው። ከዛ በኋላ ይቅርታ ወደ አምላክ ልመና የጀመረው እንዲያድነው ማለት ነው፣ ሰዎቹ ሊሰሙት ስላልቻሉ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ካየ እንኳን ሁልጊዜ እንደምትሰማኝ አወቅኩኝ ይላል። ሁሌም ጸሎቱን አምላክ ይሰማዋል። የኢየሱስን ሁሌም እንደሚሰማው ተናግሯል። ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ላይ ከጸለየ በኋላ ስለሰማከኝ አመሰግናለሁ አለና ሁልጊዜም እንድትሰማኝ አወቅኩኝ ይላል። እዚህ ኢየሱስ ሁሌም ወደ አምላክ የሚጣራው ጥሪ ተቀባይነት ያገኛል። ከዛ በኋላ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ምን አላቸው? ትፈልጉኛላችሁ አታገኙኝም አለ። እኔም ወዳለሁበት እናንተ ልትመጡ አትችሉም አላቸው። ለአይሁዶች እንደዛ ሊገሉት የሚፈልጉትን ምን አላቸው? ትፈልጉኛላችሁ አታገኙኝም አላቸው። እኔ ወዳለሁበት ልትመጡ አትችሉም አለ። እዚህ ኢየሱስ አምላክ ሊያድነው ሳይገደል አምላክ ሊያድነው እንደሆነ ግልጽ አድርጎ እየነገራቸው ነው። እዚህ ላይ እንደው ስለምንድን ነው ፈልገው ሊገሉት እንደሚፈልጉ ይታወቃል። ቁጥር 19 ላይ እንደውም ዝቅ በል ቁጥር 19 ላይ ወሰደው እዚሁ ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 19 ላይ ትፈልጉኛላችሁ አታገኙም ያላቸው እዛው ኮንቴክስት ላይ ሙሴ ሕግ አልሰጣችሁም ከእናንተ ሕግን የሚያደርግ አንድ ሰው እኮ የለም ልትገሉኝ ስለምን ትፈልጋላችሁ እያላችሁ ነበር። ከዛ ደግሞ ምን አለ? ትፈልጉኛላችሁ ግን አታገኙኝም አለ። እኛ እንዳናገኘው ወዴት ይሄዳል? ወደ ግሪክ ሰዎች ይሄዳል ብለው እየተነጋገሩ ነበር። ነገር ግን
አምላክ እንደሚያድነው ኢየሱስ እየተናገረ ፈልገው እንደማያገኙት እየተናገረ ነው። ግን ክርስቲያን ወገኖቻችን ደግሞ ተፈልጎ ተገኝቶ ተገደለ የሚሉት ይህ ፍጹም የማይሆን ነገር ነው። ኢየሱስ ራሱ ሲናገር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል ብሎ ስንት ነገር ተናግሮ አምላክን ከለመናችሁ ታገኛላችሁ ብሎ ተናግሮ ሙላ ነበር። ዮሐንስ ወንጌል ምዕራፍ 11 ቅድም እንደነገርኩ ምን ብሎ ተናግሯል? ሁልጊዜም አምላክ እንደሚሰማው ተናግሯል። የአምላክ ፍቃድ ደግሞ ኢየሱስን ማዳን ነው፣ መሲሁን ማዳን ነው እንጂ መግደል አይደለም። ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ለመዳን ሊያድነው ወደሚችል ከብርቱና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት ይላል። ተመልከት፣ አይታል ጸሎቱ ተቀባይነት እንዳገኘ ይናገራል። እዚህ ኢየሱስ መዳን አሁን አዲስ ኪዳን ስታነብ ኢየሱስ ተሰቅሏል ብሎ የሚጻፉ ጽፎች አሉ። ነገር ግን የኢየሱስን ንግግር መሰረቱን ግን ሄደህ ስታነበው መሰረቶች ስትመለከታቸው አጠቃላይ ፍሎውን ይዞ የሚጠብቀው ኢየሱስ ልትገሉኝ አትግደሉኝ እያለ ሲናገር ነበረ ዮሐንስ 8:40 ላይ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ መንገድ ቀይሮ ነበረ ሊገሉት ስለሚፈልጉ። ከዛ ሉቃስ ወንጌል ምዕራፍ 20 ቁጥር 44 የመሳሰሉ ሌሎችም ጥቅሶች ላይ ወደ አምላክ ሲጸልይ ነበር እንዳይሞት። ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ደግሞ ፈልገው እንደማያገኙ ተናገረ። ከዛ ግን የዚህ ተቃራኒ ሐሳብ ደግሞ ኢየሱስ ተገኝቶ ተገደለ የሚል ሐሳብ ደግሞ መጣ። ይሄ ፍጹም ስህተት ነው የሚሆነው። ከናካቴው ራሱ ማን አሸናፊ ነው የሚሆነው? ኢየሱስ በኢየሱስ ሞተውላ ከተባለ እንዳጠቃላይ እኮ ሰይጣን አሸናፊ ሆኖ ነው የሚያልቀው ዳኑ። ምክንያቱም ኢየሱስ በዛ ወይ ነው ሰማለሁ ዳኑ። እሺ እንግዲህ አንዳንዴ መጽሐፍ ቅዱስ አይታረስም ብዬ ነበር ማምነው። ሐሳቦቹ ያነሳቸው አንዳንዶቹ የሚታረሱ ናቸው። እነዚህ ኢየሱስ ይሞታል ምናምን ብሎ ሐሳቦች እሺ፣ ቀጥል። ሐሳብን ጨርስ፣ ችግር የለውም። የጨረስከው መስሎኝ ነው። ቀጥል። እኔ አንተ ልታወራ ያሰብኩት ነው ላወራ ያሰብኩት ብለው ስል ራስ ሰክስ እባክህና ተናገር። እኔ ያሰብኩት ሌላ ነገር ነበር ላወራ። አብዱ ቀጥል። እሺ ለማንኛችሁም አብዱ እንዳየከው ነው። እኛም ደንግጠን ነበረ። እኔም በጊዜው እነዚህ ነገሮች ሳያቸው ደንግጬ ነበረ። ቅድም ፒኬ ያለክ ነገር ነው። አንተ ምቾት የሚሰጥ ሰላም የሚሰጥ ነገር ስታውቀው ሰላምነቱን የሚያስቀጥል ከሆነ ዛዝ ዘ ኦንሊ ትሩዝ ማለት ነው። እንደዛ ብዬ ነው ማምነው እና ሜቢ እስልምና ላይ ጥያቄ ብዙ ስላለክ መጠየቅ ከፈለክ መጠየቅ ትችላለክ። ለዛሬ የሚብቃኝ ካልክ ይብቃኝ ማለት ትችላለህ። ደግሞ ሌላ ደግሞ ስለ ኳስም ደግሞ ማውራት እንችላለን። አርሰናል ዋንጫ በልቷል ምናምን በምን አይነት መልኩ ብናከብሩ የሚለውንም ነገር ማውራት እንችላለን። እኔ ኳስ እንኳን ማይሰው አይደለም ግን አንጠይቀውም እንጃ ዳኑ ቆይ እንትን ለምን አይደለም? እስቲ ጀነራል የሆነ ሀሳብ እናነሳለት ማለት ነው። ለምሳሌ አሁን ዳኑ የሆነ መጽሐፍ ለምሳሌ እኔና ለምን ራስን አገኘው ዝም ብለህ በቃ ለምሳሌ ወደዚህኛው ዓለም መጣህና ከዛ እንግዲህ ብዙ ሃይማኖት ስለ የሆነ በቃ ዓለም ወርልድ ላይ አሁን ምንም ስለ በቃ አሁን እዚህ ዓለም ላይ እየኖርን ነው ሁላችንም ብለህ ከየትኛውም ሃይማኖት ውስጥ የለንም ብለህ አስብና ከዛ በኋላ ሁሉም ሃይማኖቶች የራሱ መመሪያ መጽሐፍቶች አሏቸው ምናምን ነገር። ከዛ አንድ ግሩፕ ነን እኔ አንተ በቃ አንድ ላይ ነን ያለ ነው እንበል። ከዛ ሁሉም ሃይማኖተኞች መጡና ምናምን ነገር እኛ ሃይማኖት ግቡ አሉ። ግን ሶስታችን አንድ እንዲህ እስቲ መጽሐፋቸውን ሳናነበው ማለት ነው መጽሐፋቸው ይሄ ነገር ካለበት የፈጣሪ ቃል ሊሆን አይችልም ብለህ ሰጀስት ለሶስት እያወራ ነው ላስብ አንድ ላይ ሆነ ይሄ ነገር ካለበት ይሄ ሃይማኖቶች ስተት ናቸው ብለን የምናገው ወይም ደግሞ የሆነ መጽሐፍ የትኛውም ሃይማኖት መጽሐፍ ቢሆን ይሄ ነገር ውስጡ ላይ ካለ ይሄ ስተት ነው ብለህ የምታስበው ምን አለ? ለምሳሌ ማስበው ቅድም ለፊት እየነገርኩት ነበርና እኔ በምን አምናለሁ መሰለህ? አሁን ለምሳሌ ሰው ማለት ስህተት ከማለት በፊት መጀመሪያ ጥሩ ላንሳል። ጥሩ ነው ብዬ የማስበው የሰው ልጅ ለምሳሌ የሚከታውን መጥቶ እንደዚህ ተከተል ቢለኝ ወይ ይሄን ተቀበል ቢለኝ እሱ ሲከተል የሰውየውን ጸባይ ያለው ልቡና ያለው የመልካምነቱን ማለት ነው እና እሱን ያልቀየረ
ሃይማኖት እኔን ይቀይረኛል ብዬ አላምንም። ልቤን የሚያርፍበት ነው ብዬ አላምንም። እንደገና በጣም መጥፎ ነው ብዬ የማምነው ከሰብአዊነት የወጣ ሲሆን፣ ለምሳሌ ሰውን መጉዳት አለ አይደል? የሰብአዊነት ይሄ በሰውነት በቃ እኔ የምቀበላቸው ነገሮች አሉ። ለሰው ተንኮል አለማሰብ ያንን የሚያበረታታ ከሆነ በፍጹም እኔ ህብረት አላደርግም። ለምሳሌ ግደል፣ ስረቅ፣ በፍጹም ህብረት አላደርግም። ምክንያቱም እኔ አህያ ምናምን ግደል ካለ አህያ፣ ፍየል ምናምን ሳይቀር አህያ፣ በሬው ምናምን ሳይቀር እሱ አህያውንም በጉንም በሬውንም ምናምን ግደሉ ምናምን የሚል መጽሐፍ ብታገኝስ? አልቀበልም። አህያውን ለመግደል እኔ አልቀበልም። ማይንዴ ማለት አሁን ለምሳሌ በግደል ብትለኝ እኔ አሁን ግደል ብትለኝ አልገድልም። በቃ ምንም ሳያጠፉ ከህዝብ ጋር ጨርሳቸው አይነት ነገር ነው። ለምሳሌ ያ ፍየል በግ ምናምን የዛ ቤተሰብ ሰዎች ቢሆኑ በፍጹም ከዛ ሃይማኖት ጋር ህብረት አላደርግም። ግደል የሚል አምላክ ደግሞ እነዚህንም በሊስት አድርጎት ማለት ነው ዘርዝሮት እነዚህን ነገሮች እንትን በለዋቸው ምናምን ቢል ጨርሷቸው ቢል አይ እኔ እንደዚህ አይነት ህብረት አላደርግም በፍጹም። ግን አሁን እንደዛ አምላክ እንደዛ ብሏል ይላሉ መጽሐፍ ቅዱስ ጸሐፊዎች። ምን ብሎ የመጽሐፍ ቅዱስ ጸሐፊዎች እንደዛ አዟል የሚሉት አሁን አንብብለት ያው የከፈትከው ላይ ምን ሰው ግደሉ ብሎ እሺ ዳኑ ላንብብልህ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 ላይ ላንብብልህ። እሺ መጽሐፍ ቅዱስ ላይ ቼክ አድርጎ ከፈለክ። ሳሙኤልም ሳኦልን አለው በህዝብ እሺ በቃ ስታስተካክለው ነገር አንድ ላይ እየተከታተልን ችግር የለም።